በስነ ምግባርም ሊጎሉ ይችላሉ። ግን ዋናው ነገር ምንድነው? በአስተምሮት አይጎሉም። እዛ ሁኑ የምንላችሁ ወይም እኛ የተጠቀምነው ምንድነው? በአስተምሮት በትምህርት ወይም በስርዓት አይጎሉም። ሰዎቹ አንዳንድ ጊዜ ምንድነው የህይወት ላይፋቸው ከፍና ዝቅ ሊል ይችላል። የሰውንም ልብ ሊሰብር የሚችል ነገሮች ሊከሰቱ ይችላሉ። ምክንያቱም እኔ በነበርኩበት ጊዜ አንድ ቤተክርስቲያን ውስጥ እኔ በነበርኩበት ስም ማንሳት አስፈላጊ ስላልሆነ እንደዚህ አይነት ችግር ገጥሞ ነበር። ግን እግዚአብሔር ስለ ህዝቡ ስለሚራራ እነዛ ነገሮች ይስተካከላሉ። አንዳንድ ጊዜ ፖለቲካ ወደ ቤተክርስቲያን የሚመጣበት ጊዜ አለ። ብሔርተኝነት ወደ ቤተክርስቲያን የሚመጣበት ጊዜ አለ። ሰዎች ማስተዋላቸውን በሁኔታዎች ላይ ይሰፉትና ከዛን ስለማመኑ ከመጨነቅ ይልቅ ስለ ቁሳዊ የሆነ ነገሮቻቸው እዛች ጋር ስለሚያዩት ነገር ሙሴ ከእስራኤል ህዝብ ጋር መከራን መምረጥ የመረጠው ለምንድነው? የክርስቶስን ነገር ትኩር ብሎ ስላየ ነውና እንደዛ አይነት የማየት አይናቸው የሚጋረድባቸው ሰዎች አንዳንድ ጊዜ በሁኔታዎች በስሜት የሚመጡና ቤተክርስቲያን ውስጥ ያለ ጥሪያቸው የሚመጡ ሰዎች አሉ። እዛ ያለ ጥሪያቸው ይመጡና እዛ ያለውን አገልጋይም አቢዝ ያደርጋሉ፣ ማእመኑንም አቢዝ ያደርጋሉ። ግን ምንድነው ዋናው ነገር? አስተምሮ ነው። አሁን እኛ እየተናገርን ያለነው እየጮህን ያለነው ነገር ምንድነው? የሐሰተኛ ነቢያት ልምምድ እዛ ቤተክርስቲያን ውስጥ አይኖርም። ምክንያቱም በርግጥ ምንድነው ትክክል ያልሆነ የሰዎች ስነ ምግባር ሊኖር ይችላል። እንደዚህ አይነት ግን ለ30 ዓመታቶች ሲለምን ቆይቷል። የሚለምንበትም ቦታ አይቀየርም። ሰዎች በብዛት ወደ መካኒሱስ ደግሞ ጸጋብ ይመስለኛል ቅድም ስሙን ጠርታችኋል። በጣም ቆንጆ አቤሰሎም ጸጋብ ነው። እየሰማኝ ከሆነ ታቦር መካኒሱስ በመካኒሱስ ሲል ሰውየው እንትን ያልኩት ለዛ ነበር። ማለትም በጣም እኔም ተጠቅሜያለሁ። ጸጋብ ተጠቅሜያለሁ። እኔ በጣም ጎበዝ አስተማሪ ነው። ምክንያቱም በብዙ ቸርቾች እየተጋበዘ ያገለግላል። ምክንያቱም ይሄን የሆነ ኮሌጅ ሁሉ ከፍቶ እስከ ቦረና ድረስ ምናምን እንደሚያገለግል መረጃው አለኝና እንደዚህ አይነት አገልጋዮች ስላሉ ተጠቀሙ። ምክንያቱም የጊዜ ሁኔታ ነው። እግዚአብሔር ደግሞ ቤቱን ያጸዳል። እንጸልያለን። ሌላው ደግሞ አቤ እኛ እንኳን እንደዚህ እየተንተፋተፍን አማርኛችንና ቋንቋችንን እያሰካካ መናገር የማንችል ሰዎች እዚህ መተናልና እንደ አቤ አይነት የሆነ ሲናገሩ እንደ ወንዝ የሚፈስ ሐሳብ ያላቸው ሰዎች መናገር የናንተ ዝምታ ነው። እንደዚህ መናገር የምትችሉ ሰዎች ዝምታ ነው። እንደዚህ ማንም ተነስቶ የእግዚአብሔርን ህዝብ የሚያምሰውና እናንተም ብትናገሩ መልካም ነው ብታገለግሉ። ምክንያቱም ይሄ ሚዲያ ሌላ ሰው ማስፈቀድ አይተበቀምና ሐሳብ ያለው ሰው መጥቶ ሐሳቡን የሚሸጥበት ነው። ተናገሩ ለማለት ነው። ቀጥሉ። እሺ አቤላ ትንሽ ሐሳብ ልናገር መሰለኝ። አሁን ባለንበት ሁኔታ ተናግረንም በሆነ ላል ምክንያቱም ምናስበው ስለነዚህ ሰዎች ስለነዚህ አስተኛ አገልጋዮች ሳይሆን ስለምዕመኑ ነው፣ ስለ ህዝቡ ነው። ህዝቡ ወደ ትክክለኛ መንገድ እንዲመጣ ነው። ህዝቡ እንዲነቃ ነው። ህዝቡ በዚህ ጩኸትም በነቃ ሄደን ጠጋ ብለን ካየነው ለመንቃት ገና በጣም ብዙ የሚቀራቸው ምዕመኖች ነው እዛ አካባቢ ላይ ያሉት። ነባር ቸርች ሆኖ እኮ ስለነሱ በጣም የሚከራከሩ ሰዎችም አሉ። እውነት ለመናገር አይደለም ቋሚ ተሰላፊ ሆኖ እነሱ ጋር የሚሄዱ ቀርቶ ማለት ነው። በፊት ኮሮና ላይ ኪቦርድ አከራይ ነበር እና ሰውየው ስላረፈ ወይም ስለሞተ ነው የሚባለውና ስሙን አልጥራውና ኪቦርድ አከራይ ነበር እዛ እና አይሰጡኝም። የኪቦርድ ሂሳብ የክራይ ስለማይሰጡኝ ልክላቸውና ሲጠራቀምባቸው እንዳይከለክሉኝ በቃ ሄጄ ደግሞ ተቀብያቸው መጣለውና ኮሮና ላይ ነው። ፋይናሊ አንድ ቀን ሄድኩኝ። ያው አገልግሎቱን ይሰጣሉ፣ ውሃ ይሸጣሉ፣ ምን ይላሉ። ከዛ አንድ ቀን ሄድኩኝ። እንደዚህ የረጅም ጊዜ ሲሆንባቸው ሄድኩኝና ሰውየው አልነበረም፣ ፕሮፌቱ አልነበረም። ከዛ በኋላ ያገለገለው ሌላ ሰውዬ ነው። አለቀ። ሲያልቅ ፕሮግራሙ ያገናኘኝ ዘማሪ ነበር እዛ ቢሮናና ጠይቃት ጸሐፊዋን ምናምን አለኝ። ከዛ ገባው ክራይ ብር ልቀበላቸው ማለት ነው።
ቢሮ ገባው ቢሮ ስገባ ኪቦርድ የሚያከራየው ልጅ ነውና ገንዘብ ሊወስድ ነው የመጣውና ሲላት ምን ብትል ጥሩ ነው እውነት ይሄው ውሃው ተደርድሮ ያያየ ዛሬ ምንም ሸቀል የለም ምናምን እና እንደ ዱርዬ ሰው ነው የምታወራኝ በቃ ምንም ሸቀል የለም እሱ ቢኖር ኖሮ ይቺን ሸጥ ያረግና ይሰጥ ነበር ይዘት ሄድ ነበር ይሄው ውሃው እንደተደረደረ ነው እንደምታየው ነው በቃ ኔክስት እሱ ስለሚመጣ ኔክስትና ምናምን አለች ከዛ በኋላ በቃ ኪቦርዱንም ስለምፈልገው ብሩንም አንቺ ያስገቢልኝ ብያት ኪቦርዱን ይዤ ሄድኩኝ ምንም ሚል ፖይንት ለማውራት ፈልጌ ነው በቃ በዚህ አይነት መንገድ ነው ሰውን ውሃ እየሸጡ የሆነ ነገራቸውን እየሞሉ ዘይት እየሸጡ የሆነ ነገራቸውን እየሞሉ ህዝቡን በዚህ ነገር አምሮን ዲሲቭ አርገውታል ሰው በእነሱ ውሃ ነው እየኖረ ያለው በእነሱ ዘይት እየኖረ እንዳለን የሚያስበው በሰራው እንኳን ስራ እግዚአብሔር የእጁን ስራ ባርኮለት እየበላ እንደሆነ የማያስብ ሰው ብዙ ነው የሰራው ስራ ላይ የነሱ ዘይት የነሱ ጨው የነሱ ውሃ የነሱ ሶፍት ተደምሮ ምግብ እንደሚበላ ጤናው እንደተጠበቀ ልጆቹ እንደተጠበቁ ቤቱ እንደተጠበቀ ነው የሚያስበው ስለዚህ ያ ዘይት ሲነካበት ኮሪ የሚለው ለዛ ነው ያ ዘይት ሲነካበት ኮ የሚጮኸው ለዛ ኮ ነው እና እነዚህ ሰዎች ሐሰተኛ ብለን የምንጠራቸው ሰዎች ከሰይጣን የተላኩ ሰዎች ናቸው ከነሱ ጀርባ ሆኖ የሚሰራ መንፈስ አለ ሰይጣን አለ ቀደም የገባችሁ ልጅ ስትናገር ነበርና እያወቀን ሄደን ገንዘባችንን እንሰጣቸዋለን እያለች ነበር ሰምታት ኮና አይደል እያወቀን ሄደን እነሱ ጋር እንሄዳለን እያወቀን ሄደን ዘይታቸውን ገዛለን የሚል አይነት ሐሳብ አውርታ ነበር የእግዚአብሔር ቃል ሲናገር የዲያብሎስን ሽንገላ መቃወም ትችሉ ዘንድ ብሎ ይዘረዝራልና ሽንገላ የሚለውን ቃል አንዳንድ የእንግሊዘኛ ትርጉሞች እስኪመርስ ነው የሚለውና እስኪመርስ አሉ አሁንም ብር ሳታበድራቸው ሳያበድሩህ አበድሬሃለሁ ብለው እንዳላበደሩ ያወቅ ጭንቅላትን አሳምነው ከብር አውጥተህ እንድትሰጣቸው የሚያረጉ ማለት ነው ጭራሽ አልተበደርካቸውም ግን እንደተበደርካቸው በንግግር አሳምነው ካንተ ኪስ ውስጥ ገንዘብ የሚወስዱ ማለት ነው ይሄ መስመር የሚወስደው ወደዚህኛው ቦታ ነው መሆኑን ያወቅ ነው አይደለም ብለው ወደ ሌላ አቅጣጫ የሚወስዱ ወይም ደግሞ በበጉል ጊዜ ይነገራልና በገስቱ ሄደው ሰውዬ 9 ሌቦች ታቸው ውሻ ነው ብለው አሳምነውት በጉን ጥሎ እንደሄደው ማለት ነው ስለዚህ እነዚህ ሰዎች ይሄ መንፈስ ነው የሚሰራባቸው ህዝቡ ትክክለኛው ነገር ላይ እንዳይነቃ ትክክለኛው ነገር እንዳያቅ እስኪ መርስናቸው የህዝቡን ማይንድ ዲሲቭ አርገውታል አሁን ቀደም መላኩ ሲናገር ነበር እንደዚህ ተጩሆም በሆነ እኔ እንደውም በሆነ እግዚአብሔር በራራልንና እነዚህ ሰዎች ማንነታቸው ተጋልጦ ህዝቡ እውነቱን አውቆ ወደ ትክክለኛው ወደ እውነተኛው ወንጌል በመጣ አልመጣም ማለት ሳይሆን ገና ብዙ ሰው ደግሞ ይቀራል ገና ብዙ ሰው እነሱ ላይ ተለጥፏል እግዚአብሔር ይመስገን ስለመጡት ጌታን እናመሰግናለን ስለነቁት ሰዎች ጌታን እናመሰግናለን እዚህ መተው እንደዚህ ሆኜ ነበር ወደዚህ መጥቻለሁ ስለሚሉ ሰዎች ጌታን እናመሰግናለን ግን ገና እጥፍ ይቀራል እና ጮኸንም እውነቱን ተናግረንም እንደው ጌታ መንፈስ ቅዱስ እንዲረዳን እንደዚህ አይነት ሰዎች ሚዲያ ላይ ወጣችሁ እንኳን መናገር ባትችሉ አቅሙ ባይኖራችሁ አትናገሩ ከማለት ይልቅ መጸለይ የሚናገሩት ሰዎች የሚናገሩት ንግግር አቅም እንዲኖረው ጉልበት እንዲኖረው እግዚአብሔር እንዲያግዛቸው እንዲረዳቸው መጸለይ ያስፈልጋል የሚል ሐሳብ ያሰብኩ ስለነበር እሱን ለመናገር ነው ተባረኩ አቤላዬ አንድ ነገር ልበልና ልውጣ ማላሊቱ 6 ሰዓት ሆነ አቤ ዛሬ ያለውን ቋጫውና በዚሁ ሌላ ጊዜ ገብተን ሐሳብን በደንብ ተንብለን እናወራበታለን ድንገት እታችን ስለገባች ሐሳብ ወደዚህ መጣ ተከታተላችሁ ሁላችሁ ጌታ ኢየሱስ ይባርካችሁ ገብታችሁ ሐሳብ ይሰጣችሁ ታብታብ ያደረጋችሁ ሼር ያደረጋችሁ ጊፍት የሰጣችሁ ስድብም ምንም የሰጣችሁ ሰላምታ የሰጣችሁላችሁ እግዚአብሔር ይባርካችሁ
6 ሰዓት ስለሆነ ከዚህ በኋላ ብናመሽ ስጋችንም ይደክማል ፍሬ የማይኖረውም ሐሳባችን ይበተናል ጭንቅላታችን ስለሚል ተባረኩልኝ ቴንኪው